ጋሻ ስናቀ እንደው ቀደም እንዲህ ነበር እህል የሚቀመጠው እንዳይበላሽ ስንዴ ጥሬ እነዚህ ጥሬ እህሎች በራዩ እንደመጡ ቦታ ይከተቱ ነው እንደመጡ ዛሬ በቃ ወለል ላይ 2 ቀን 3 ቀን ተዘርግተው በቃ ቀዝቅዘው ነው የሚገቡት። ምን ነው የሚቀዘቅዘው? ይቀዘቅዛል። አሁን ተጣይ እንዳመጣ ቦታ ታረከው እንደሞቀድ ይመጣ እሱ አንድ ወር አይሄድም ነቀዝ ይነሳል እና ነቀዝ እንዳይበላው ያ ቀዝቃዛ ወለል ላይ ይዘረጋና ይውላል ያድራል ይበርዳል። ያደርገው ነቀዝ መቋቋም ይችላል እና ያቀማመጡ የቀደም አቀማመጡ በዚህ ልክ ነው። አሁን ግን ሌላ እንደ መከላከያ ግን ተፈጥሯዊ ነገር የለውም? የምትጨምሩት ነገር የለም? ለምሳሌ ምን ይጨመራል? ምን ያህል እሱ አይከላከለውም በሚል ነው እንጂ መከላከያ እርግጥ 2 ወር 3 ወር ተብሎ የሚከላከል አለው። ከስከሱ ነው ከስከሱ እሱ ይታሻል ቦታው ይታሻል በዚያ ቦታው ይታሽና ይደረጋል። የተወሰነ 2 ወር 3 ወር ይከላከለዋል። ያቀጣል ይከላከላል። በዚያ ልክ ቀደም መከላከያ ተብሎ ይገመታል። በምንድን ነው በማዳበሪያ የሚቀመጠው ወይስ በቦታ ውስጥ ነው? ብዙሃኑ ሁሉም በቦታ ነው የሚቀመጠው። ማዳበሪያ የመጣ እኮ አሁን ማዳበሪያ የለም። ማዳበሪያ የመጣ እኮ በደርግ ነው የትና ያቆይቶ አሁን ሻሰብል ምናምን በገባ ሰዓት አምራች ሊገባ ጠጋረጋ ሲል የዚህ አይነት ነው የመጣ እንጂ በደርግ ብዙ ጊዜ ማዳበሪያ ሳይታወቅ ተኖሮ ስለዚህ በስልቻ ነገር ከቶ በጎታ ለሚገለበጠው አቆማሪያ ነው